መጽሐፈ መቃብያን ካልዕ ምዕራፍ 8 በልቦና ተንኮልና በትዕቢትም ጸንቶ ኖረ። በመንግስቱም ዳንኤል እንዳየው ብረት ጽኑ ተብሏልና በዙሪያው ያሉ የአሕዛብ አገሮችን ዞረ። በክፋትና በስንፍና ሁሉ ሰውን በማወክ ጸንቶ ይኖራል። ቀድሞም የተናገረውን ፈጽሞ ያጠፋል፣ የሰውንም ገንዘብ ይበላል። ክሳደ ልቦናውን እንዳጸና እንደ አባቱ እንደ ዲያብሎስ ለክፋት የተጋ ነውና የቀረውንም በሰራዊቱ ያጠፋል። ዘመኔ እንደ ሰማይ ዘመን ሆነ ይላል እንጂ ፈጣሪው እንደሆነ እግዚአብሔር አያውቀውም። በልቦናውም ፀሐይ እሱ እንዲያገኝ ያስገባል፣ ያስባል፣ በኃይል ይነሳል። በነገደ ዛብሎን ዕጣ ሰፍሮ በመቄዶንያ ሰልፍ ይጀምራል። ከሰማርያም ምግቡን ይቀበላል፣ ከሰማርያም እጅ መንሻን ይሰጡታል። በዘላኖች አውራጃ ይሰፍራል፣ እስከ ሲዶናም ይደርሳል። በአካይም ግብር ይጥላል፣ እስከ ፈሳሹ ባህርም ድረስ ከሳደ ልቦናውን ከፍ ከፍ ያደርጋል። ተመልሶም እስከ ህንደኬ ባህር ድረስ መልእክተኞችን ይልካል። እንደዚሁም ክሳደ ልቦናውን እስከ ሰማይ ድረስ ከፍ ከፍ ያደርጋል። በመታበይና በክፋት ጸንቶ ይኖራል እንጂ ራሱን ማዋረድ የለውም። ጎዳናውም ወደ ጨለማና ወደ ድጥ፣ ወደ ወንጀልና ወደ መታበይም፣ ደም ወደ ማፍሰስና ወደ መከራም ነው። ስራውም ሁሉ እግዚአብሔር የሚጠላው ነው። የቅሚያና የክፋት የኃጢአት መምህር ዲያብሎስ እንዳስተማረው ያደርጋል። እናቱና አባቱ የሞቱበትን ልጅ ያስጮሃል፣ ለድሃም አይራራም። የአሕዛብን ነገስታት በስልጣኑ ድል ነስቶ አጠፋቸው። የጠላቶች አለቆችንም ገዛ፣ ብዙ አሕዛብንም ገዛ፣ እንደ ወደደም አስገበራቸው። ቢያጠፋም አልተወም። ከተርሴስ ባህር ጀምሮ እስከ ኢያሪኮ ባህር ድረስ ያልነጠቀው ሰው የለም። ለጣዖት ይሰግድ ነበር። ሞቶ ያደረውን ደሙን ሰይፍ ንሮ የቆረጠውን ለጣዖቶችም የተሰዋውን ይበላ ነበር። ስራው ሁሉ ያለ ፍርድ ነው እንጂ ፍርድ የለውም። ከስልጣኑ በታች ያሉ አሕዛብን የሚያስደነግጥ ሆኗልና እንደ ወደደ ግብርን ያስገብራቸው ነበር። በፊቱ የወደደውን ሁሉ ያደርጋልና በፊቱ እግዚአብሔርን መፍራት የለም። በፈጠረው በእግዚአብሔርም ፊት በተንኮል ይኖራል። እንደ ፈጣሪው አላደረገውም። ተቆጥቶም በያዘው ጊዜ በባልንጀራው ላይ ክፉ ነገርን እንዳደረገ እግዚአብሔርም ፍዳውን ይከፍለዋል። እግዚአብሔር ከዚህ ዓለም ስም አጠራራቸውን አጠፋ ዘንድ በትእዛዜ የማይኖሩ ኃጢአተኞች ሰዎችን እኔ ተበቅዬ አጠፋቸዋለሁ ብሏልና ከሱ አስቀድሞ የነበሩ ሰዎችን እንዳጠፋቸው በሚያጠፋበት ጊዜ ተበቅሎ ያጠፋዋል። ክፉ ሰዎችም ክፉ ነገር እንዳደረጉ ፍዳቸውን ይቀበላሉ። በጎ ስራ የሚሰሩ ሰዎችን ግን ከእግዚአብሔር ታዛ በጎ ስራ ትከተላቸዋለች። ኢያሱ 5 የከነዓን ነገስታትን በአንዲት ቀን በዋሻ እንዳጠፋቸው ሰራዊቶቻቸውንም ያጠፋቸው ዘንድ በጸሎቱ ፀሐይን በገባዖን እንዳቆመ የአዌዎን፣ የከኔዎንን፣ የፌርዜዎን፣ የኬጤዎንን፣ የኢያቡሳውያንን ሰራዊት እስኪያጠፋቸው ድረስ ፀሐይ በሰማይ መካከል ቆሟልና በአንድ ጊዜ 2,000 ያህል ሰውም እንደገደለ እነርሳቸውም እንደገደላቸው እግር ከአንገትም አድርጎ እንደሰራቸው በዋሻም በጦር እንደገደላቸው ደንጊያም እንደገጠመባቸው በክፉ ስራቸው እግዚአብሔርን የሚያሳዝኑ ሰዎችን ሁሉ እንደዚህ ያለ መከራ ያገኛቸዋል።